ፋሲካ ቀን አይደለም። ዛሬ ስለ ፋሲካ እንነጋገራለን። ፋሲካ ስናስብ ሁለት አይነት ፋሲካ አለ። የሰው ፋሲካና የእግዚአብሔር ፋሲካ። መጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 12 ቁጥር 11 ላይ የእግዚአብሔር ፋሲካ ነውና ይላል። በዮሐንስ ወንጌል ምዕራፍ 11 ቁጥር 55 ላይ ደግሞ ፋሲካ የሚባለው የአይሁድ በዓል በደረሰ ጊዜ ይላል። እግዚአብሔር በዓላቶቹ 7 የአይሁድ በዓመት ውስጥ የሚከበሩ ጠንካራ በዓላቶች አሏቸው። በዓላቶቹን አንድ ቀን እንኳ የሰው አድርጓቸው አያውቅም። የእግዚአብሔር የራሱ በዓላቶች ናቸው። የራሱን በዓላቶች እንዲያከብሩ ሰጠ እንጂ የሰው በዓል እግዚአብሔር በአይሁድ ስርዓት ውስጥ አልነበረው። ዛሬ ስለ ፋሲካ ነው የምንነጋገረው። ፋሲካ በዘጸአት መጽሐፍ ምዕራፍ 12 ድፍን ስታነቡት የፋሲካን የአከባበር ስርዓት የአይሁድ የፋሲካ የበዓል አከባበር ስርዓትን ይናገራል። አቢብ የሚባለው የአይሁድ የመጀመሪያ ወር በደረሰ በ14ኛው ቀን ፋሲካ የሚባለውን በዓል ታከብራላችሁ አለ። 14ኛው ቀን ለ15ኛው ቀን መሄጃ ማምሻ 9 ሰዓት ላይ እንከን የሌለበትን አንድ ጠቦት ፍየል ወይም ደግሞ አንድ ጠቦት በግ አርዳችሁ የቤቱን መቃንና ጉበኑን ትቀባላችሁ አለ። በዛ ምሽት በጉን ካረዳችሁ በኋላ በእሳት ተጠብሶ ከመራራ ቅጠል ጋር በአጭር ታጥቃችሁ ወይም ደግሞ ለመጓዝ እንደተዘጋጀ ሰው ታጥቃችሁ በእጃችሁ በትራችሁን ይዛችሁ ትበሉታላችኋል። ይሄ ለ7 ቀን ከተከበረ በኋላ በ7ኛው ቀን የተከበረውን የተቀደሰውን በዓል አድርገው ፋሲካ የሚባለው በዓል ያልቃል። ዘጸአት መጽሐፍ ምዕራፍ 12 ላይ የሚገልጸው የፋሲካ በዓል አከባበር ይሄ ነው። ይሄ ፋሲካ በዓል አከባበር እንዴት ወደ ሰው ሕይወት ሊመጣ ቻለ? ወይም ደግሞ እንዴት ነው የጀመረው? እዛው ዘጸአት ምዕራፍ 8 ላይ ዘጸአት መጽሐፍ ምዕራፍ 8 ላይ ዘጸአት መጽሐፍ ምዕራፍ 12 ቁጥር 8 ጀምሮ እግዚአብሔር በግብፅ በነበሩበት ጊዜ ከ12ቱ መቅሰፍት የመጨረሻውን መቅሰፍት ሊያደርግ እንደተዘጋጀ እግዚአብሔር በባሪያው በሙሴ አማካኝነት ለሕዝቡ ያቀርባል። ምን አላቸው? አጥፊ መልአክ ስለሚመጣ የበኩር ልጆችን ስለሚገል እናንተ አጥፊው መልአክ ከማለፉ ምሽት በፊት ወይም ደግሞ ፀሐይ ከመጥለቋ በፊት ለእያንዳንዳችሁ ጥቦት በግ ወይም ጥቦት ፍየል ታዘጋጁና እንከን የሌለበትን ፍየል አርዳችሁ ደሙን በመቃንና በጉበኑ ላይ ትቀባላችሁ። መቃን ማለት በሮችን በቋሚነት የሚያገለግል በሮችን ለመደገፍ በቋሚነት የሚያገለግለው እንጨት ሲሆን መቃን ደግሞ ላይኛውን የበር ክፍል የሚከርነው ክፍል ትቀቡና በሚመስል ቅርጽ ትቀቡና በራችሁን ትዘጋላችሁ። አጥፊው መልአክ በመጣ ጊዜ በሩን የተቀባውን ደም ያንን ደም የፈሰሰውን ደም ካየ የተቀባውን ደም ካየ አልፎ ይሄዳል። ባልተቀባው ሰው ቤት ውስጥ የበኩር ልጅ በመግደል መቅሰፍት ያመጣል። በግብፅም ትልቅ ዋይታ ይሆናል። አሁን እዚህ ጋር አንድ ነገር ማስተዋል አለብን። እግዚአብሔር በግብፃውያን ልጆችና በአይሁድ ልጆች መካከል ምንም አይነት ልዩነት የለውም። ልዩነት ያመጣው በመለኮታዊ ምድሎ እግዚአብሔር ለእስራኤላውያን በግ እንዲያርዱና እንዲቀቡ ሲያዝ ወይም ፋሲካን አከባበር እንዲያረጉ ሲያዝ ለግብፃውያን ስላልነገረ በደሙ በተቀባበት ቤት መልአኩ ሲደርስ በኩሩን እንዳይቀስፍ በዛ በኩር ፋንታ የሚሞት ነውር የሌለበት በግ ስላለ አልፎ ይሄዳል አላቸው። ለዛም በዕብራይስጥ ቃል ሴዴቅ የሚል ስም ተሰጠው። ሴዴር ማለት ፓስ ኦቨር ወይም በላይ ማለፍ ወይም ተሸፍኖ ማለፍ የሚል ስም ተሰጠው። ፋሲካ ማለት ሴዴር ማለት ነው። ተሸፍኖ ማለፍ ማለት ነው። ተሸፍኖ ማለፍ የሆነው ከዛ በግ የተነሳ ነው። ስለዚህ ለ7 ቀን ከተከበረ በኋላ በ7ኛው ቀን ትልቅ ጉባኤ ተደርጎ ጉባኤው ካለቀ በኋላ
ባህሉ ይቆማል። ኢየሱስ ወደዚህ ምድር ሲመጣ የመጣበት ሚሽኑ የመሞት ሚሽን ይዞ ነው የመጣው። ለሰው ልጆች የመሞት ሚሽን ይዞ ነው የመጣው። የሰው ልጅ ሊሰቀል ይገባዋል ብሏል። ለመሰቀል የመጣበት ሚሽን በስቅላት ለመሞት ነው። ስለዚህ የሚሰቀልበት ቀን በጥንቃቄ በፋሲካ ጊዜ ስለነበር የተሰቀለው ኢየሱስ በፋሲካ ወቅት በፋሲካ በዓል አከባበር ወቅት ላይ ስለነበር መጽሐፍ ቅዱሳችን ስናጠና ትክክለኛ ያን በግ የሚተካ አካል ነው። አሁን ቅድም ነግሬያችኋለሁ። ምዕራፍ ዮሐንስ ወንጌል የአይሁድም ፋሲካ በደረሰ ጊዜ ለምንድን ነው እግዚአብሔር ከራሱ ፋሲካነት ወደ ሰው ፋሲካነት እንደተሻገሩ የተናገረው? ኦሪጂናሉ ፋሲካ ክርስቶስ ሆኖ ሳለ በጥላነት ያገለግሉ የነበሩ በጎች ነበሩ። ለዛ ነው ስለ ወር መባቻ፣ ስለ ሰንበት፣ ስለ በዓላት ማንም አይፍረድባችሁ፣ እነዚህ ሊመጣ ላለው ነገር ጥላ ናቸውና አካሉ ግን ክርስቶስ ነው። በጎችን መሰዋት፣ ፋሲካ አርጎ ማቅረብ ሊመጣ ላለው ነገር ጥላ ነው ሲል በምሳሌ ለማስረዳት ያክል ፀሐይ ወደ ቤታችሁ አቅጣጫ የሚያንጸባርቅ ከሆነ አንድ ሰው ቤታችሁ በር ላይ ቢቆም የሰውየው ጥላ በበሩ አማካኝነት ወደ ቤታችሁ ይገባል። ሰውየውን የማየት እድል የተቀመጣችሁበት ቦታ ሰውየውን የማየት እድል የማይሰጣችሁ ከሆነ የሰውየውን ጥላ አይታችሁ የዛን ሰው ጥላ አይታችሁ ምናልባት ጎበዝ ከሆናችሁ ልትገምቱ ትችላላችሁ። ይሄ ሰው አበበ ነው፣ ይሄ ሰው አለሙ ነው፣ ይሄ ሰው ከበደ ነው፣ ጥላውን ብቻ በማየት። ሰውየው ግን በሩን አልፎ ወደ ቤት ከገባ በኋላ ከሰውየው ጋር ፊት ለፊት ከተያያችሁ በኋላ ጥላውን የማየት ግዴታ የለባችሁ። ምክንያቱም አካሉ መጥቷል። በዓላቶች፣ የወር መባቻዎች፣ የስርኢት በዓላቶችን ኪፖር፣ የሞዝቦዝ በዓል፣ በዓለ ሃምሳ፣ እነዚህ በዓላቶች ክርስቶስን ለማሳየት ጥላዎች ነበሩ እና ክርስቶስ ከመጣ በኋላ ከእግዚአብሔር በዓልነት ወጥቶ የሰው በዓል ሆነ። ምክንያቱም የመጣውን አካል ሳያምሩበት በበዓሉ ላይ ብቻ ትኩረት በማድረጋቸው። ስለዚህ ጌታችን ኢየሱስ ክርስቶስ ጌቴ ሰማኒ በሚባል የአትክልት ስፍራ፣ ጌቴ ሰማኒ ማለት የምኞት ስፍራ ማለት ነው። የምኞት ስፍራ በሚባል ሮማውያን በገነቡት በአትክልት ስፍራ ራሱን ስለ ሰው ልጆች አሳልፎ ሰጠ። በምኞት ስፍራ አዳም የወደቀው በመመኘት ነው። 10 ትእዛዞች አሉ በይሁድ የአስርቱ ቴን ኮማንድመንትስ ወይ ፔንታቱክ የሚባሉት 10 ትእዛዞች አሉ። 10ሩ ፊዚካሊ ኤክስፕረስ የሚደረጉ ናቸው። 10ሩ አንጻራዊ ቅጣት አላቸው። አንዱ ብቻ በአይሁድ ስርዓት ወይም ለአይሁድ በተሰጠው በዓል ቅጣት የለውም። ምክንያቱም ኢንቪዚብል ስለሆነ። ምን የሚለው አትመኝ የሚለው የባልንጀራህን ሚስት፣ የባልንጀራህን ሎሌ፣ የባልንጀራህን ገንዘብ አትመኝ የሚለው ምኞት ኢንቪዚብል ነው፣ የሚታይ አይደለም፣ ነፍሳዊ ነው፣ ፊዚካሊ ኤክስፕረስ የሚደረግ አይደለም። አዳም በኤደን ገነት አምላክ መሆን ተመኘ። እንደ አምላክ አይነት ዕውቀት እንዲኖረው ፈለገ። ነገር የጀመረው ከምኞት ነው። ኢየሱስም ራሱን አሳልፎ የሰጠው በምኞት አትክልት ስፍራ ውስጥ ነው። ራሱን ስለ ሰው ልጆች ኃጢአት አሳልፎ ሰጠ፣ ተያዘ። ሲያዝ ቀኑን ሙሉ ምሽት፣ ሐሙስ ማታ ምሽት ላይ ነው የተያዘው። ሌሊቱን ሙሉ ሲተፋበት፣ ሲሾፍበት፣ ከአንዱ እስር ቤት ወደ አንደኛው እስር ቤት ሲዘዋወር ነጋ። ተተፍቶበታል፣ ተተችቷል፣ ተቃሏል። የግል ወዳጆቹ ጓደኞቹ አብሯቸው የነበረ ለ3 ዓመት ከ3 ወር
ክሎዝሊ ያገለግሉት አብረውት ያገለግሉት የነበሩ ደቀ መዛሙርቶቹ ላይክ ቤስት ፍሬንድ ከዙሪያው ተበትነዋል። ይሄ ሁሉ የተሸከመው የኃጢአት ቅጣት ነው። በመጨረሻም የራሱን መስቀል ተሸክሞ ጎልጎታ የሚባል ተራራ መውጣት ግዴታ ነበረበት። መስቀሉን ብቻውን ሊሸከመው ስላልቻለ አንድ ሰው እንኳን እንዲያግዘው በሮማውያን ተገዶ ነበር። መስቀሉ ከአቅሙ በላይ ሆኖበት በዛ መስቀል ላይ ተሰቀለ። ሰው ሁሉ አላስተዋልም ነበር። ያን ወቅት እነሱ በጋርደው ፋሲካን የሚያከብሩበት ነው። የበራቸውን መቃንና ጉበን በሕጉ መሰረት ይቀባሉ። እውነተኛውን ፋሲካ አላወቁትም። እውነተኛው ፋሲካ አንደርስታንድ አላደረጉትም። እውነተኛው ፋሲካ ከሐሙስ ዕለት ምሽት ደሙንና ስጋውን በፈቃዱ ከሰጠ በኋላ እንኩ ይህ ስጋ ለአዲስ ኪዳን የሚሆን ስጋዬ ነው ብሉት፣ ይህ ነው እኮ ይሄ ለአዲስ ኪዳን የሚሆን ደሜ ነው ጠጡ፣ ከዚህ በኋላ ይህን ፋሲካ የምበላበት ጊዜ አይኖረኝም ብሎ ከሰጣቸው በኋላ ተንገላታ፣ ተሰቃየ። የሚገርማችሁ ቅድም የነገርኳችሁ በአቢብ ባህል ልክ አቢብ በሚባለው ወር በ14ኛው ቀን ወደ 15ኛው ቀን መሄጃ 9 ሰዓት ላይ በጉን ረዱ እንደተባሉት እስራኤላውያን በጉን የሚያርዱት ከአቢብ ቀን 14ኛው ቀን ወደ አቢብ ቀን 15ኛው ቀን እየሄደ አፍተርኑን ላይ ምሽቱ አፍተርኑን ላይ ከሰዓት ላይ 9 ሰዓት ላይ ረዱት እንደተባለ ኢየሱስ ልክ 9 ሰዓት ላይ ሞተ። ይገርማል። ይህን እንኳን ማስተዋል አልቻሉ። ራሱን ስለ ሰው ልጆች ኃጢአት ደሙን አፍስሶ ስጋውን ቆርሶ ሰጥቶ ሞተ። ስለዚህ ይህንን ነገር በቆሮንቶስ መጽሐፍ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 7 እና 8 ፋሲካችን ክርስቶስ ታርዷልና፣ ፋሲካችን ክርስቶስ ታርዷል። ፋሲካ በአዲስ ኪዳን አማኞች ቀን አይደለም፣ ፐርሰን ነው። ለአዲስ ኪዳን አማኞች ፋሲካ ቀን አይደለም፣ ፐርሰን ነው። እስራኤላውያን በግብፅ ምድር ፋሲካን ካከበሩ በኋላ ደሙ ፕሮቴክት አደረጋቸው። በጉበኑና በመቃኑ ላይ ተቀባ። ጉበኑና መቃኑ ሲቀባ የሚሰጠው ምልክት ምልክት ነው። በምልክት ደግሞ በእስራኤላውያን 8ኛው ፊደል ነው። 8ኛው ፊደል ደግሞ የሕይወት ምልክት ነው። ፋሲካ 7ኛውን ቀን አክብረው ሲጨርሱ በሚቀጥለው ቀን ወደ ሕይወት ነው የገቡት። ደሙ ፕሮቴክት ሲያደርጋቸው ስጋውን ከመራራ ቅጠል ጋር እርሾ የሌለበትን ቂጣ በልተው በትራቸውን ይዘው ተዘጋጅተው ሲጠብቁ በዛ በበሉት ስጋ የኤርትራን ባህር እስኪሻገሩ ድረስ አቅም ሆናቸው፣ ጉልበት ሆናቸው። የበሉት ያ በግ ሳይቀሰፉ ሳይሞቱ አጉረምርመው እንኳ ማጉረምረማቸው በዛ ስጋ ምክንያት ተሸፍኖ ሳይቀሰፉ ሳይሞቱ የኤርትራን ባህር ተሻገሩ። የግብፅን ኑሮ አቋረጡ። ከግብፅ ኑሮ ጋር ለአንዴና ለመጨረሻ ጊዜ ዲፕ ሴፓሬሽን አደረጉ፣ ተለያዩበት። በዛ በር ላይ በፈሰሰውና መጋንና ቁመን በተቀባው ወደ ሆዳቸው በገባው ስጋ ምክንያት ደሙ መለኮታዊ መድሏ ነገር። እግዚአብሔር ለግብፃውያን ብቻ ያመጣው ቅጣት አድርገን ነው የምናስበው። አይደለም። ለግብፃውያን ብቻ ያመጣው ቅጣት ቢሆን እስራኤላውያን በግ ማረድ አልነበረባቸው። ቅጣቱ የመጣው ለሁሉ ነው። ዲፈረንት የፈጠረው ደሙ ነው። ልዩነት የፈጠረው ደሙ ነው። ስለዚህ ይህንን ክርስቶስን ዞር አድርገው በዓሉን ሲከተሉ እግዚአብሔር የኔ በዓል የሚለውን ትቶ
የሚባለው የአይሁድ በዓል በደረሰ ጊዜ ከዛ በኋላ አንብቡት ዮሐንስ ወንጌልን አብዛኛው ይህንን ቃል ደጋግሞ ይጠቀመዋል። አሁን በዘመናችን የምናከብረው ፋሲካ በዓልስ ምንድን ነው? ከዓመት ሁሉ አንድ ቀን ነጥለን እቺ ፋሲካ ናት የምንልበትስ መንገድ መጽሐፍ ቅዱሳዊ ነው ለክርስቲያን? ምንም ችግር የለም። ቅን ልብ እንዳለው ሰው፣ ጥሩ ልብ እንዳለው ሰው በዛን ቀን ተሰብስበን የጌታን ቃል እያመለክን የጌታን ቃል እየሰማን እያመለክን እርስ በርሳችን እየተናነጽን ማሳለፋችን ምንም ያህል ክፉ አይደለም። ይሄ ግን የኢየሱስ ክርስቶስ ፋሲካ በዓል ግን አይደለም። በራሱ ክፉ ባይሆንም ይሄ የኢየሱስ ክርስቶስ ፋሲካ ግን አይደለም። ለምንድን ነው በብዙ ገንዘብ ስፖንሰር በዓላቶችን ዓለም በቀላሉ ያያቸው? በጣም ብዙ ገንዘብ ስፖንሰር ግን የሚያደርጋቸው ለፋሲካ በዓል፣ ለገና በዓል፣ ለተለያዩ በዓላቶች የሚወጣው ገንዘብ በጣም ትንሽ ብር አይደለም። ፋሲካ የሚባለውን በዓል በቀን ደረጃ በእኛና በልጆቻችን አእምሮ ላይ ለመሳል የሚጠቀምበት የዲያብሎስ ስትራቴጂ ነው ይመስላል። ስትራቴጂ ከዋናው ፋሲካ ከሚባለው አካል አውጥቶን የሆነ ቀን ላይ ያስቀምጣል። ከብዙ ቀኖች ውስጥ አንዷን ቀን ፋሲካ እንዳለን ደግሞ ከብዙ ቀኖች አንዷን ቀን ቫላንታይን እያለን ከሆነ ቀን ጋር ደምረ ነው እንድንኖር ይመስለኛል እንጂ እኛ ፋሲካ ብለን የምናከብረው መጽሐፍ ቅዱሳዊ ፋሲካ አይደለም። አንደኛ ፋሲካ የሚባለው በዓል ለአይሁድ የተሰጠ ስርዓት እንጂ እንደው ለቅዱሳን በጌታ ላመኑ ሰዎች ስርዓቱም የለንም። እንደው ብናከብር የሚሻለው ስም ትንሣኤ የሚባለው ነው። ይመለከተን ትንሽ ቆይ ይመለከታል። ትንሣኤንም አክብሩ አላለም። ትንሣኤም የህይወት ስታይል ነው። ስለዚህ ፋሲካን ስታከብር ወይም ፋሲካውን ክርስቶስን ስናከብር በሚለው ቀይሮ ፋሲካ የሆነውን ክርስቶስን ስናከብር ምንድነው በአእምሯችን ላይ መቀመጥ ያለበት? ፕሮቴክሽን አግኝተናል። መጀመሪያ ፕሮቴክሽን አግኝተናል። እስቲ ወደ አንድ መጽሐፍ ቅዱሳዊ ታሪክ ልውሰዳችሁ። በመሳፍንት መጽሐፍ በኢያሱ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ እግዚአብሔር ኢያሪኮ የምትባሏን ከተማ እንድትጠፋ እግዚአብሔር ጀጅመንት ሰጠ። ኢያሪኮ የሚባሉን ከተማ መጥፋት አለበታል። ምንም ሰው መትረፍ የለበትም ማለት፣ ወርቁን ብሩን አልፈልግም ማለት እግዚአብሔር። ታሪኩን ስታጠኑ አንድ ሰው ወርቅ ሰርቆ ቤቱ ደብቆ የመጣበትን ቅጣት እዛው መጽሐፍ ቅዱስ ታሪክ ውስጥ ታገኙታላችሁ። ይሄ እግዚአብሔር ጀጅመንት ነው። በኢያሱ አማካኝነት እግዚአብሔር ሊፈጽሙ ያለው ጀጅመንት ነው። ከድፍን ኢያሪኮ ግን አንድ ሴት ለሰላዮች በእስራኤል ቀድሞ ለላካቸው ሰላዮች ኢያሱ ቀድሞ ለላካቸው ሰላዮች መጠለያ ሰጣለች። አንድ ሴት በዘሯ ኢያሪኮዊ ነች። ኢያሪኮ ማለት የጨረቃን አምላክ የሚያመልክ ሕዝብ ማለት ነው። ባይዘው ትርጉሙ። ነገር ግን ለእነዚህ ሰዎች በሰራችው ውለታ እግዚአብሔር ምሕረት ሊያደርግ ፈለገ። ምሕረት ሊያደርግ ሲፈልግ በእነሱ አማካኝነት ምን አላት? አንቺ ጦርነቱ በተነሳ ጊዜ ግንቡ በድምፅ በእግዚአብሔር ጣልቃ ገብነት በፈረሰ ጊዜ በመስኮትሽ በኩል ቀይ ፈትል አንጠልጥይ። ለምን ሰማያዊ አላላትም? ለምን ቢጫ አላላትም? ለምን ቀይ እንድታደርግ የተገደደችው? ቀዩ የክርስቶስ ደም የፋሲካ ምሳሌ እና ያ አጥፊዎቹ እስራኤላውያን በእግዚአብሔር መንፈስ ኃይል ቅጥራቸውን አፍርሰው ሊያጠፉ ሲሄዱ ወደዛ በር ግን ገብቶ የገደለ ሰው የለም። ከተማው ሁሉ ትርምስምስ አለ። እግዚአብሔር የኢያሪኮን ሕዝብ ለእስራኤል ሕዝብ አሳልፎ ሰጥቷል። ኦልሬዲ አንድ ሰው ምን ተረፈ? ከነ ድፍን ቤተሰቡ
ምክንያቱም እንዲህ ብለዋታል፣ ወደዚህ ቤት ውስጥ አለ፣ ወደዚህ ቤት ውስጥ አንቺ ወዳጆች የምትያቸውን ዘመዶች የምትያቸውን እህቶችሽን፣ ወንድሞችሽን፣ አባትሽን፣ እናትሽን አስገቢ። ከዚህ ቤት ውጪ ላለ ሰው ግን ተጠያቂ አይደለም። እዛ ቤት ያለው ሰው ግን ፕሮቴክትድ ይሆነ። ውስጥ የገቡት ሰዎች ውጭ ከሚገደሉት ሰዎች ጋር በባህል አንድ ናቸው፣ በቋንቋ አንድ ናቸው፣ በአምልኮ አንድ ናቸው። ዲፈረንት የሚያደርጋቸው የተንጠለጠለው ቀዩ ፈትል የለያቸው ፋሲካ የሆነላቸው የተንጠለጠለው ያ ቀይ ፈትል ያ ቀፈ የተለያዩ እስራኤላውያን አላጠፉም፣ በህይወት ቀጠሉ። በሆነላቸው በቅድም ነግሬያቸዋለሁ ጉበኑና ቀጣይ ላይ ህይወት ሆነላቸው። ደሙ ለአጥፊው መልአክ ፕሮቴክሽን የሰጠ ፕሮቴክትን ያደረገ ፕሮቴክት ያደረገን በምን መንገድ ነው? ቀድሞ ለኛ በመታረድ ቀድሞ ለኛ በመሞት መልአኩ በዛ ያለፈ ያን ጉበን ሲያይ ምን የሚል ይመስላችኋል? ያ ጉበኑ ላይ የተቀባውን ደም ሲያይ ምን የሚል ይመስላችኋል? ወደዚህ ቤት ውስጥ መግባት የለብኝም፣ ምክንያቱም የዚህን ቤት በኩር ወክሎ የሞተ በግ አለ እና ገብቼ ዲስትራክሽን መፍጠር የለብኝም። ጥበቃው ለኛ ብቻ አይደለም፣ ለድፍን ቤተሰቦቻችን። በመጽሐፍ ቅዱስ በመዝሙር 91 ላይ መቅሰፍት ወደ ቤተሰቦች አይገባም። እቺ ቤተሰብ የምትለው ቃል ትገርመኛለች። ቤተሰብ ተብሎ ተተርጉሟል። የመጀመሪያው ግን ትርጉም መቅሰፍት ወደ ቤተሰቦች አይገባም። ቤተሰብ ምን ማለት ነው? ባንተ የቤት ጥላ ውስጥ ወደሚኖሩ ሰዎች አይገባም። because of what? because of the blood of Jesus Christ። አሁን የምነግራችሁ ሴሌብሬት ማድረጋችን፣ መዝፈናችን፣ መጨፈራችን ወይም ደግሞ በዛ ውስጥ የተለያዩ ነገር ማድረጋችን በዓሉን ትክክለኛ አያደርገው። ከዓመት ሁሉ በአንድ ቀን አስታውሰን ፋሲካ ከሆነ እንድንልም ይሄም ትክክለኛ አድርገው። ፋሲካ በአይነ ህሊናችን ተቀርጾ መኖር ያለብን። ፋሲካችን ክርስቶስ ታርዷልና